ጤና ይስጥልን የኢትዮ ኒውስ ተመልካቾቻችን እንደምናላችሁ። የዛሬ ወቅታዊ ጉዳይ ላይ ትኩረት ያደርገው ቆይታ የምናደርገው ከአርበኛ አስረስ ማረ ዳምጤ ጋር ነው። አርበኛ አስረስ ማረ ዳምጤ በአፋባ ማዕከላዊ ኮማንድ አባልና እንደዚሁም በአፋባ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊም ጭምር ናቸው። ዛሬ በዋናነት ቆይታ የምናደርገው 4 ዓመታትን በቀጠለው የትግል ጉዞ በግሉም ጭምር የታዘባቸውን የመንግስትና የህዝቡን ግንኙነት እንደዚሁም ደግሞ አሁን ያለውን የፋኖ ሁኔታን በተመለከተ በዝርዝር እናነሳለን። አብራችሁን ጥቆዩ ጋብዛለሁ። ኢትዮ ኒውስ ሰብስክራይብ ማድረጋችሁን እንደዚሁም ይህን ቪዲዮ ደግሞ ላይክና ሼር እንድታደርጉ ጋብዛችኋለሁ። አስረስ እንኳን ወደ ኢትዮ ኒውስ ድጋሚ ለመምጣት ወይም ለመገናኘት አበቃን። አመሰግናለሁ። መልካም። ዛሬ በዋናነት እንደሚታወቀው ወይም ደግሞ በመንግስት ሚዲያዎች አየር ላይ እንዳለው የመንግስት ባለስልጣናት በአስፓልቱ ሌሎች እጅ የሰጡና እናንተ እንደምናውቃለን የሚሉ በቤተ መንግስቱ ሚዲያዎች በስማችሁ ላይ ዘመቻ የሚያካሂዱበት ወቅት ላይ ነው ያለነው። በዋናነት በቀዳሚነት ትኩረት የማደርገው የብልጽግና አመራሮችና የተለያዩ የወረዳ ወይም የከተማ አስተዳደር ሰዎች በተለያዩ ቦታዎች ወታደራዊ አመራሮች በሚሰጧቸው እና በሚመሩት መድረክ ላይ ከፍተኛ ተሳትፎ እያደረጉ እንቅስቃሴዎችን እያደረጉ ይገኛሉ። ይህ እንቅስቃሴ በእናንተ እይታ እንዴት ታዩታላችሁ? አስረስ አመሰግናለሁ። እንግዲህ ይህ ጦርነት ከጀመረበት ጊዜ ጀምሮ መጀመሪያ ጠላት ይዞት የነበረው እቅድ የብልጽግና መዋቅር በዋናነት የፋኖን ኃይል በጥቂት ቀናት ውስጥ ትጥቅ አስፈትቼ ሙሉ በሙሉ ዲሚሊታራይዝ አድርጌ ክልሉን የፈለኩትን የፖለቲካ ስራ እሰራለሁ፣ የምፈልገውን ውሳኔ ወስናለሁ ብሎ በአማካሪዎቹ ጭምር አስጠንቶ የገባበት ነው የነበረው። ነገር ግን ጦርነቱ ከተጀመረ ጊዜ ጀምሮ እንደሚታወቀው ከፍተኛ የሆነ ኪሳራ ማድረስ ተችሏል። በመከላከያ ኃይሉ ላይ በርካታ የቡድን እና የነፍስ ወከፍ መሳሪያዎች፣ ተተኳሾች መማረክ ተችሏል። ብዙ ክፍለ ጦሮችንና ሬጅመንቶችን፣ ብዙ ዩኒቶችን ከጥቅም ውጭ ማድረግ ተችሏል። ከዛ በኋላም በተከታታይ በብዙ የወታደራዊ ማሰልጠኛ ተቋማት የሰለጠኑ በጣም በበርካታ ሺዎች የሚቆጠር ሰራዊት እንደ አዲስ ዲፕሎይ እየተደረገ በአጠቃላይ ክልል ውስጥ በጣም እጅግ ብዙ በቅርብ ጊዜው የኢትዮጵያ ታሪክ ውስጥ በዚህ ደረጃ በአንድ ወቅት በተመሳሳይ ወቅት በርካታ ግንባሮች በመከፈት የመጀመሪያ ደረጃ የሚይዘውን ጦርነት ነው የተደረገው። ጦርነቱ በጣም የተለያዩ ፍሮንቶች ላይ መሆኑና የተበጣጠሰ መሆኑ በአንድ በኩል ትኩረት ላይስብ ችሏል እንጂ በደረሰው ሰብአዊ ኪሳራ እና በሌሎች በአገዛዙ ላይ ባደረስነው ጉዳት ግን እጅግ ግዙፍ የሆነ ጦርነት ነው ሲደረግ የቆየው። ከጦርነቱ ሂደትም መካከል ላይም እንደሚታወቀው የአገዛዙ አፈቀላጤዎች የፋኖ አመራር መደምሰስ ነው የቀረን፣ ሰራዊቱን በታትነናል፣ በጥቂት ጊዜ ውስጥ እንጨርሳለን፣ በጣም በተደጋጋሚ በ3 ወራት እቅድ የ2 ወራት እቅድ እየተያዘ ብዙ ነገር ሲሞከር ነበር የቆየው። ይህ እቅድ ለአሜሪካኖቹን ጨምሮ ለዓለም አቀፉ ማህበረሰብ ጭምር ቃል እየተገባ በዚህ ጊዜ ይህንን ጉዳይ ጨርሳለሁ በሚል ብዙ ሂደቶችን ታልፎ እንግዲህ 3 ዓመት ሊሞላው ጥቂት ወራት ቀርቶታል። ከዚህ ጎን ለጎን ከፍተኛውን የፕሮፓጋንዳ ስራ ለመስራት ሰላማዊ ሰልፍ ለማድረግም የተሞከረበት ጊዜ ነው የነበረ። ተመሳሳይ ድርጊቶች፣ ተመሳሳይ ክስተቶች ነበሩ። ከሰሞኑን በየአዳራሹ በተለይ አስፋልት ዳር ያሉ የወረዳ ከተሞች ላይ የሚደረጉ የህዝብ ስብሰባ እና መሰል ተግባራትን አገዛዙ ከዚህም በፊት ያከናውናቸው ነገሮች ናቸው። በእነሱ ቤት የፖለቲካ ብልጫ ወይም የፖለቲካ የበላይነት ወይም ህዝባዊ ቅቡልነትን በዚህ መንገድ በማምጣት ጦርነቱን ማሸነፍ እንችላለን ብለው የቀየሱት ስልት ነው። በአፈሙዝ ያላሳኩትን ትግል በማይክ በመያዝና ህዝብ በመሰብሰብ በስብከት ለማሳካት ነው እየሞከሩ ያሉት። በተጨባጭ ግን ያ አንዳችም አይነት ለውጥ ማምጣት የሚችል አይደለም። በነገራችን ላይ ይህ ጦርነት እየተደረገ ያለው አገዛዙ በጣም ብዙ መንገዶችን የውስጥ ለውስጥ መንገዶችን ትላልቅ ሃይዌዎችን ጭምር ዘግቶ ነው እና ይህን ሰብስቦ ፖለቲካ ከማስተማር የፋኖን ስም ጥላሸት ከመቀባት ትግሉን ከማንቋሸሽ ይልቅ አንድ መንገድ
መክፈት ቢችል አገዛዙ ተስፋ ይኖረው ይሆን የሚል ጥያቄ ሁሉ ልታጭር ትችላለህ። ነገር ግን ያንን ማድረግ አይችሉም። እሱ ብቻ አይደለም፣ በእያንዳንዱ ቀጠና የአገዛዙ ሰራዊት በገባበት ቦታ ሁሉ ዝርፊያዎች ይፈጸማሉ፣ ጅምላ ግድያዎች ይፈጸማሉ፣ ጭፍጨፋዎች ይፈጸማሉ፣ አስገድዶ መድፈር ወንጀሎች በተከታታይ ይከናወናሉ። አንዳንድ ቦታ ራሱ የብልጽግና መዋቅር ያሰማራው ልዩ ኃይልና ሚሊሻ ጋር ጭምር ግጭት እስከሚፈጠር ድረስ በተለይ በመከላከያ ስም ያለው ኃይል ህዝቡን በከፍተኛ ደረጃ እየበዘበዘ ነው፣ ንብረት እየጫነ ነው፣ ቤቶችን እያቃጠለ ነው። ስለዚህ አዳራሽ ውስጥ የሰላም ሰባኪ በመምሰል ከአዳራሽ ውስጥ ውጭ ደግሞ ህዝብ እንዲጨፈጨፍ ስምሪት በመስጠት ነው እንግዲህ ጦርነቱን ማሸነፍ እንፈልጋለን ብሎ እየሄዱበት ያለው። ይሄ በተጨባጭ አንዳችም ለውጥ የሚያመጣ ነገር የለውም። ህዝቡ ያያል፣ ይሰማል፣ አይን አለው፣ ጆሮ አለው። ስለዚህ በተጨባጭ ውጤት የሚያምን እንጂ በሚነገረው ነገር የሚያምን ህዝብ ስላልሆነ በዛ ምክንያት አንዳችም ነገር የሚጠብቀው የለም። ማህበረሰቡ የፋኖ ኃይል ሙሉ በሙሉ ጦርነቱን አሸንፎ የሰላም አየር እስኪያገኝ ድረስ ነው በጉጉት የሚጠብቀው እንጂ ከብልጽግና በኩል አንዳች መፍትሄ ይገኛል የሚል እንጥፍጣፊ ተስፋም እንደሌለ ይታወቃል። አስረስ ይሄ በተደጋጋሚ ስትገልጹትም የቆየ ጉዳይ ነው። ግን አሁን ባለው ሁኔታ በአማራ ክልል አብዛኛው በሚባሉ አካባቢዎች ላይ ወታደራዊ አመራሮች በብልጽግና ጀነራል ተብለው ማዕረግ የታደላቸውና በብልጽግና ስር ደግሞ እንደዚሁ በክልል ውስጥ የተለያዩ የቢሮ ኃላፊዎች የተደረጉም በፓርቲውም ውስጥ ኃላፊ የሆኑ ሰዎች በተለያዩ የክልሉ አካባቢዎች ግልጽ የሆነ የህዝብ መድረኮችን በስፋት በዘመቻ መልክ እያካሄዱ ነው ያሉት። ቀደም ሲል አንተም በስርዓት ጠቅሰዋል። ያነሷቸውን ነጥቦች እና የእናንተን አቋም በግልጽ ቀጥሎ አቅርባለሁ። ግን የመጀመሪያው ጥያቄ ብዙዎቹ እየጠየቁ ያሉት ፋኖ የት ነው ያለው? ይህ ሁሉ በሚሆንበት ሰዓት ፋኖ የት ነው ያለው? የሚዲያ የበላይነት ተወስዶበታል። ህዝብን ሰብስቦ እያናገረ ነው ያለው አገዛዙ። የፖለቲካ ስራዎችን በስፋት እየሰራ ነው ያለው። አንተ በምትለው ደረጃ ማጥላላትም ቢሆን ባይሆንም ግን በእናንተ በኩል የት ነው ያለ ነው ከዚህ የብልጽግና እንቅስቃሴ አንጻር ብላችሁ ታስባላችሁ? ኤኒዌር አለ ፋኖ በየትኛውም አካባቢ አለ። በየትኛውም የክልሉ አካባቢ ተግባራዊ እንቅስቃሴ ተጨባጭ እንቅስቃሴ እያደረገ ህዝብ እያስተዳደረ ህዝብ እያደራጀ ሰራዊት እያሰለጠነ ሰራዊት እያሰማራ ውጊያ እያደረገ እየማረከ ሎጂስቲክስ እያሟላ ህዝቡን ለትግል እያደራጀ በሁሉም ቀጠናዎች አለ። እንግዲህ ይህ አገዛዝ በጣም ደካማ ቢሆንም እንኳን የተሸከመው ትልቅ የሆነ የመንግስት ሪሶርስ ስለሆነ ይህንን ሪሶርስ በመያዝ እንዳነሳውልህ አንዳንድ ከተሞች ላይ የህዝብ መድረኮችን ያዘጋጃል። አንዳንዶቹ መድረኮችን በአካባቢው ላይ በረጅም ርቀት መሳሪያዎች ተጋድሎችን በማድረግና ውጊያዎችን በመክፈት ሳያከናውናቸው እንዲቀር ማድረግ ተችሏል። ባልተቆጣጠራቸው አካባቢዎች ነው እያደረገ ያለው ወይስ በተቆጣጠራቸው ጭምር ነው? አስረስ ሄዳሉ፣ አስፋልት ዳር አዳራሽ ይገባሉ። ለአንድ ሰዓት ወይ ለሁለት ሰዓት ዙሪያቸውን በጣም በብዙ ሺህ ሰራዊት እያስጠበቁ አንዳንድ መድረኮችን ከማከናወን በስተቀር ሌላ የተለየ ነገር የሚያመጣው አይደለም። እነዚህን አካባቢዎች አስረስ አልተቆጣጠራቸውም ማለት ይቻላል ወይስ አሁን ባልተቆጣጠራቸው አካባቢዎች ነው እያደረገ ያለ ማለት ይቻላል? እነዚህ ከተሞች እነዚህ ወረዳዎች ላይ ህዝቡ ተገዶም ቢወጣ እንደሚባለው በአስቸኳይም ተጠርቶም ቢወጣ ፕሬዚዳንቱም ጀነራሉ ይመጣሉ ተብሎ ግን እነዚህ አካባቢዎች ላይ ቁጥጥር የለውም ማለት ይቻላል? አስረስ የለውም። እንደ መንግስት አንድን ኤሪያ ወይ አንድን ቀጠና ተቆጣጠረ ማድረግ የሚቻል የምትለው መንግስታዊ መዋቅሩ ፋንክሽን ማድረግ ሲችል ነው። በተጨባጭ መንግስታዊ እንቅስቃሴዎች ማከናወን ሲችል፣ ታክስ መሰብሰብ ሲችል፣ የመንግስት ሰራተኞችን ማሰማራት ሲችል፣ ፍትህ መስጠት ሲችል፣ ማህበራዊ አገልግሎቶችን ኢኮኖሚ አገልግሎቶችን ማከናወን ሲችል፣ ሌሎች የፖለቲካ ስራዎችን መስራት ሲችል፣ ከቀበሌ ወይም ከጎጥ መዋቅር ጀምሮ እስከ ክልል ወይ እስከ ፌዴራል መዋቅር ድረስ የተናበበ ቻናል ሲኖረው ነው። ያ ቻናል የለም፣ የፈራረሰ ነው። ከፈራረሰም ቆይቷል። አዚፍ የተቆጣጠረ ለማስመሰል የሚደረጉም ናቸው መድረኮቹ። አንድ ወረዳ ከተማ ላይ መታየታቸው ያን የተቆጣጠረ ለማስመሰል ነው እንጂ በተጨባጭ ምንም አይነት ቁጥጥር የለም። ለምሳሌ ማንሳት ትችላለህ። ትናንትና ትሊ ላይ ስብሰባ ነበረ። በከፈት ነው የማጥቃት ዘመቻ ስብሰባውን እንዲስተጓጎል ተደርጓል። ከትናንትና በፊት ደቡብ ሜጫ ገርጨጭ ላይ ተሞክሮ ነበረ፣ እንዲሁ ተስተጓጉሏል። ከባህር ዳር ጀምሮ እስከ ትናንሽ ከተሞች ድረስ ሁሉም የአውደ ውጊያ ግንባሮች ናቸው። የክልሉ ከተሞችም
ትናንሽ ከተሞችም ትላልቅ ከተሞችም በእያንዳንዱ ከተማ ዙሪያ የፋኖ መዋቅር አለ። በእያንዳንዱ ወረዳ የፋኖ መዋቅር አለ። ስለዚህ አንድም ስንዝር ስብሰባ ከሚያደርጉበት አዳራሽ ርቀት በጥቂት ኪሎ ሜትር ርቀትም ተንቀሳቅሰው ስራ መስራት የሚችሉበት መንግስታዊ አገልግሎት መስጠት የሚችሉበት የፖለቲካ ስራ መስራት የሚችሉበት ነባራዊ ሁኔታ ስለሌለ ምንም አይነት በኤፌክቲቭ ኮንትሮል ደረጃ አንዳችም ያሳየው እድገት የለም። ቅድም እንደጀመርኩት ያው ሚዲያ ላይ መንግስት ስለሆነ ትልቅ የሆነ የሪሶርስ የበላይነት ስላለው እና በርካታ የሚዲያ አውትሌቶች ስላሉት በዛ በተለይ በሚኒስትሪም ሚዲያዎች በኩል እንዲሁም በሶሻል ሚዲያ በኩልም ተከፋይ አክቲቪስቶችን በማሰማራት ጉዳዩን ለማጫጫህ ከመሞከሩ በስተቀር አንዳችም ተጨባጭ እንቅስቃሴ የለም። ተጨባጭ እንቅስቃሴ ቢኖር ኖሮ ቅድም እንዳነሳውልህ የመሰረተ ልማት ስራዎችን መስራት ሊሞክር ይችል ነበረ። መንገዶችን መክፈት ይችል ነበር። ሌሎች አገልግሎቶችን መስጠት ይችል ነበረ። ከአንድ ቦታ አንድ ቦታ ቁስለኛ እንኳን ማጓጓዝ የሚችሉት በሄሊኮፕተር ነው። ከባህር ዳር ጎንደር ያለውን መንገድ መዝጋት በሚቻልበት ሁኔታ ከባህር ዳር ደብረ ማርቆስ ያለውን መንገድ በአንድ ትዕዛዝ በጣም በአጭር በፌስቡክ ገጻችን በምናስተላልፈው መልእክት መዝጋት በምንችልበት ሁኔታ በየትኛው ማውራ ጎዳና ላይ ስምሪት ወስደን ቼክ ፖይንቶችን አዘጋጅተን የፍተሻ ጣቢያዎችን አዘጋጅተን እንቅስቃሴ በምናደርግበት ሁኔታ ማህበረሰቡን በሁሉም ቀጠና እየሰበሰብን በምናናግርበት አጠቃላይ መሬት ላይ ያለውን ማህበረሰባዊ ኔትወርክ በቁጥጥራችን ስር ባለበት ሁኔታ አገዛዙ ክልሉን ለመቆጣጠር ወይ ክልሉን ህዝብ ለማስተዳደር አንዳችም እድገትም የለውም። ምንም አይነት መሰረታዊ ለውጥ የለውም። እንዳነሳው በጣም በርካታ ስራዎችን የሚሰራው ያገዛዝ በካምፔን ነው፣ በዘመቻ ነው። ከዚህ በፊት ሲያደርግ እንደነበረው በአንድ ዙር ዘመቻ ከወራት በፊት እንግዲህ ጀነራል አበባውን ጨምሮ ጀነራሎቹ በኮምቦልቻ፣ ደሴ፣ ጎንደር፣ ባህር ዳር ትላልቅ ከተሞች ላይ እንዲሁ መድረኮችን ሲያዘጋጁ ነበረ። እንዲሁ በሄሊኮፕተር እየዞሩ በካምፔን መልኩ ወይም በዘመቻ መልኩ ነው። ስለዚህ በዘመቻ መንግስት መሆን አይቻልም። በዘመቻ የቁጥጥር የበላይነትን ማምጣት አይቻልም። ያም የሆነበት እድል 100% የተዘጋበት ደረጃ ነው ያለው። ይሄ የሆነበት ምክንያት በአንድ በኩል የተፈጠረውን የመንግስትነት ጋፕ የአገዛዙ መዋቅር ካፈራረስን በኋላ በሁሉም አካባቢዎች ዜጎች የሚተዳደሩበትን መዋቅር የአስተዳደራዊ መዋቅር የመዘርጋት ስራ ተሰርቶ ማህበረሰቡ ቀጥተኛ ግንኙነቱ ከፋኖ ጋር ነው። ፍትህ የሚያገኘው አስተዳደራዊ ጉዳዮችን የሚዳኘውና ሌሎች ስራዎችን የሚያከናውነው ከፋኖ መዋቅር ጋር ነው። በሌላ በኩል ደግሞ ራሱ አገዛዙ የተጠቀመው የጦርነት ስልት ሁለንተናዊ የዘር ማጥፋት ወንጀልን ያካተተ ስልት በመሆኑ እንዳነሳውን ይጨፈጭፋል፣ ይገድላል፣ ይዘርፋል፣ ይደፍራል። በዚህ ምክንያት ያንን ኮንትሮል እና ያንን ማህበረሰባዊ ግንኙነት መፍጠር አይቻልም። ቶታሊ በአገዛዙና በህዝቡ መካከል ሚስትረስት ተፈጥሯል። በእያንዳንዱ ቦታ ያለውን አርሶ አደር ወይም ሌላውን አነስተኛ ከተማ የሚኖር ነዋሪ ብትጠይቀው የሚመልስልህ ነገር መንግስት እንዳለ ሳይሆን መለዮ የለበሰ ጨፍጫፊ ሰራዊት እንደሚገድለው እንደሚጨፈጭፈው አምኖ ለዛም ደግሞ ፋኖ ከለላ ይሆነኛል ብሎ ፋኖን የሚያግዝ የሚደግፍ ህዝብ ነው። በአጠቃላይ በዚህ ወደ 3 ዓመት በተጠጋው የጦርነት ሂደት ውስጥ የተፈጠረው ስነልቦናና አጠቃላይ ሂሳቤ ይሄንን የሚያሳይ ስለሆነ ይሄ መንግስትነት የሚለው አጠቃላይ ከህዝቡ ህሊና ከተፋቀ ቆይቷል። ይህ እንዲሆን እኛ ከሰራነው የፖለቲካ ስራ እንደው በላቀ ደረጃም ልጠቅሰው የምትችለው ራሱ አገዛዙ የፈጸማቸው የሽብር ድርጊቶች የፈጸማቸው አጸያፊ ድርጊቶች ከህዝቡ ህሊና እንዲፋቅ ስላደረገው ያንን ኮንትሮል ማምጣት የሚችልበት እድል የለም። ያ ሲባል ግን ግዙፍ የሆነ ሰራዊት ነው ያለው። የቴክኖሎጂ ብልጫ አለው፣ የፋይናንስ ብልጫ አለው፣ የዲፕሎማሲ ብልጫ አለው። ይሄንን በመያዝ በተወሰኑ ከተሞች ላይ ህዝብ ሰብስቦ ያንን ደግሞ ለሚዲያ ፍጆታ በመዋል ኮንትሮል ያለው ለማስመሰል ወይም ያለ ለማስመሰል በጣም በርካታ ጥረቶች እንደሚያደርግ ይታወቃል። የአገዛዙ ሞዱስ ኦፐራንዲ እንደሚታወቀው ማጭበርበርና ማታለል ስለሆነ በአጠቃላይ በፖለቲካውም ሆነ በሌሎች በወታደራዊ እንቅስቃሴዎች ላይ የሚያመጣው አንዳችም አይነት መሰረታዊ ለውጥ የለም። ከዚህ በፊት ሲያደርግ እንደነበረው ሁሉ ለሚዲያ ፍጆታ ወይም ደግሞ ህዝብን ለማጭበርበር ወይ ዓለም አቀፉ ማህበረሰብ ለማጭበርበር ወይ የትግሉን ደጋፊ የድጋፍ ሞራል ለማሳሳት የሚጠቀምበት ስልት እንጂ በምንም አይነት መንገድ መሰረታዊ ለውጥ የሚያመጣበት ወይም ኮንትሮል ሊያደርግ የሚችልበት ሁኔታ የለም። ሁሉንም ነገሮች
አሁን እየተደረጉ ያሉ ነገሮች ከዚህ በፊት ሲሞከሩና ሲደረጉ የነበሩ ነገሮች ናቸው እንጂ አዲስ ነገሮች አይደሉም። ያው የፋይናንስ የበላይነት፣ የሚዲያ የበላይነት፣ የሪሶርስ የበላይነት፣ የቴክኖሎጂ የበላይነት ስላለው በዘመቻ ወይም በካምፔን አንድ መድረክ ላይ ያዘጋጅ ይችላል። ከዛ በኋላ ግን እዛ መድረክ ያዘጋጀበት ቦታ ላይ ፋኖ ይገባል። ከማህበረሰቡ ጋር ያለውን መልካም ግንኙነት ያስቀጥላል። መልሶ ቁጥጥሮች ይደረጋሉና በየትኛውም የጦርነት ማዕቀፍ ውስጥ አንዳንዴ መሪዎች አውደ ግንባር የውጊያ ግንባር ድረስ ሄደው ታጅበው እንደሚጎበኙት ከዛ የተለየ ነገር አይደለም። እንዳነሳው ዋናው ነገር ይሄ ብቻ አይደለም። በአዳራሽ የሚነሱ አስረስ አሁን ወደ በአዳራሽ የሚነሱ ነጥቦች የሚሰሩ ፖለቲካዎች ናቸው ማለት ይቻላል። እንዴት አያችኋቸው? ምሳሌ እኔ አሁን ይሄ ነው ብዬ ልጠቅስልህ የምችለው አይደለም። መሐመድ ተሰማ የሚናገረው ሌላው አረጋ ከበደ የሚናገረው ወይም ፍቅሩ የሚባልም ሰው ይናገረው እነዚህን ወንድሞቻችሁን ወይም ልጆቻችሁ ናቸው እጃቸውን እንዲሰጡ ጠይቁልን፣ ልማትም ድልድይም መብራት የምትፈልጉ ከሆነ እነሱን አስገቡ የሚልና ሌሎች ሀሜቶች ነው በአብዛኛው የምንሰማው። ከናንተ ወጥተው የተናገሯቸውንና በህዝብ በኩል የሚነሱትን አነሳለሁ። ግን በአመራር ደረጃ የተሰማራው የብልጽግና የመከላከያ ሰራዊት አመራሮችና የብልጽግና ሰዎች የሚያነሷቸው ሀሳቦችን ፖለቲካዊ አንድምታ አላቸው ለእናንተ ወይስ ራሳችሁን ከነሱ ጋር የምታዩበት ሌላ መንገድ አለ? ለዛ ነው መዋቅሩ ፈርሷል ስንል አንዳንዱ ሰው ለፕሮፓጋንዳ ፍጆታ የምንናገረው ይመስለዋል። አሁንም ያቀረብከው ነገር ያንን በግልጽ የሚያመላክት ጉዳይ እኮ ነው። ህዝብ ሰብስበህ በጦርነት ውስጥ ያለ ህዝብ እየተዘረፈ እየተገደለ እየተጨፈጨፈ ያለን ህዝብ ሰብስበህ ይሄንን ጭፍጨፋ እና ህልውና አደጋ ሊታደግ የወጣውን ወንድሙን ወይ ልጁን ወይ ህይወት እየሰጠውን ያለውን ታጋይ ሸምግሉልን ለምኑልን ብሎ መጠየቅ ምን ያክል ከፖለቲካ እንደተፋቱ ምን ያክል ከመዋቅር ውጭ እንደሆኑ በግልጽ የሚያመላክት ነው። በመሰረቱ ከጦርነቱ የመጀመሪያው 2015 ክረምት ላይ ዋናው ጦርነት በጀመረ ጊዜ ጀምሮ ያለው አገዛዝ የአማራ ክልሉ አገዛዝ ወታደራዊ አገዛዝ ነው። ይሄ ነባሩ የባዴን መዋቅር ወይም ራሱን የአማራ ብልጽግና ብሎ የሚጠራው መዋቅር በአንድ በኩል ቴክኒካሊ ማዕከላዊነት ያለው ስለሆነ ብልጽግና እንደ ፓርቲ እንደ ፖለቲካ ኢንቲቲ መቁጠር እንኳን ባትችል ራሱ መዋቅሩ ግን በአንድ ግለሰብ የሚመራና ውህድ በመሆኑ የአማራን ህዝብ የሚወክል በብልጽግና መዋቅር ውስጥ ራሱ የአማራን ህዝብ እወክላለሁ ብሎ ለማስመሰል ያክል እንኳን የአማራን ጉዳይ አጀንዳ ሴት የሚያደርግ የሚወስን የሚያስወስን እና ሌላ ነገር ማድረግ የሚችል መዋቅር የለም። እዛ ላይ ነው እንግዲህ ወታደራዊ አገዛዙ የተጨመረው። ለዛም ነው ጀነራል መሐመድ ተሰማ ነው ጀነራል አበባውን እና ሌሎች ጀነራሎችን ከብልጽግና ካድሬዎች ጋር ጎን ለጎን የምታያቸውና እንደውም አፐራንዱ በእነሱ ቁጥጥር ስር ነው ያለውና ብዙ ቦታዎች ላይ የሚያወራቸውና የሚናገሯቸው ነገሮች እጅግ የሚያስቁ በጣም የጦርነቱን ሁኔታና የትግሉን ሁኔታ የሚያዩበት እይታ ራሱ እጅጉን የተንሻፈፈና አጠቃላይ የአስተሳሰብ መዛነፍ ያለበት ነው እና ይሄ የሚሰራው ነገርም ፖለቲካም አይደለም። በነገራችን ላይ ከሳሽ ነው የሚቀርቡት። የተወሰኑት መድረኮች ላይ የተላለፉት ነገሮች ለማየት ሞክሬያለሁ። ጩኸት ነው ፋኖን የማጥላላት የማንቋሸሽ ነገር እንጂ ሪሊ ፖለቲካዊ ስራ አይደለም። እንዳልኩ ፖለቲካ ተግባራዊ ምላሽ ይጠይቃል፣ ተግባራዊ እንቅስቃሴ ይጠይቃል። የአማራ ህዝብ ጥያቄ ምንድነው የሚፈልገው? ምን ብናደርግ ህዝቡን ከፋኖ መነጠል እንችላለን ወይም የትኛውን አጀንዳ መልሰን ወይ ጥያቄ መልሰን አጀንዳ መቀማት እንችላለን የሚለው እንኳን ማሰብ የሚችሉበት ቁመና የላቸውም። ያ የሆነው በራሱ ስትራቴጂክ የሆነ ፖለቲካዊ እይታ ስለሌላቸው ከዛ ይልቅ ጩኸት ላይ እንግዲህ ከዚህ በፊት አብይ አህመድ እንደተናገረው በሰላማዊ ሰልፍ እና በሌሎች ህዝባዊ እንቅስቃሴዎች የአማራን ህዝብ ጥያቄ እንዲመለስ እኔ ጨምሮ በርካታ ጓዶች ጥያቄ በመናነሳበት ጊዜ ይናገር የነበረው ነገር አለ። ጩኸት ላይ ነው ትጮሃላችሁ ብሎ ሲያናንቅ ነበርና ያንን ጩኸት እነሱ በተራቸው እየጮኸቱሉ ይመስለኛል። አንዳንዴ ምንም እንኳን ህዝብ ከፍተኛ ዋጋ እየከፈለበት ቢሆንም ታጋዩ ከፍተኛ መስዋዕትነት እየከፈለበት ያለ ቢሆንም እና የመጨረሻውን ደረጃ ባንደርስም በትግሉ ሂደት አሁን ባሉበት ሁኔታ ግን ባፈሙዙ በታንኩ በሌላውም በማናቸውም የጦር መሳሪያና ወታደራዊ ስልት ሞክረውት ያልተሳካን ነገር ማህበረሰቡን ሰብስቦ በመጮህ ያንን በሚዲያ በማስተላለፍ ልክ አክቲቪስቶቻቸው ከሚናገሩት የተለዩ አይደሉም። በነገር ላይ ጀነራሎቹ ማይክ ይዘው የሚናገሩት ወይ አንድ ካድሬ የሚናገረው የሆነ ቅጥረኛ አክቲቪስት ከሚናገረው ከሚጽፈው የተለየ ነገር አይደለም። ተመሳሳይ ነገር ነው
እንደሚተላለፈውና በዛ መንገድ ፖለቲካ ሰራን ብለው ሊያስቡ ይችላሉ። ይሄ ቶታሊ ፖለቲካን እንዴት እንደሚረዱ የሚያሳይና የመዋቅሩን ድክመት እና አጠቃላይ መዋቅሩ አማራ ክልል ላይ መንግስቱ ነው የመቀጠል እድል እንደሌለው ጭምር ቁልጭ አድርጎ የሚያሳይ ነው። ህይወት ከፍለውበት ነው መድረኩን የሚያዘጋጁት። ከአንድ ቦታ አንድ ቦታ ሲጓዙ በርካታ የደፈጣ ውጊያዎች ይደረጋሉ። በዛ መሀል በርካታ የጠላት ሰራዊት ይሞታል፣ ይደመሰሳል፣ ይማረካል። ያንን ሁሉ ዋጋ ከፍሎ በሚያዘጋጁት መድረክ ላይ እንኳን አንድ ተጨባጭ ነገር አንድ ቁም ነገር ያለው ነገር ሲናገሩ አሰማቸውም። ሐሜት፣ ስም ማጥፋት፣ ዘለፋ፣ ልመና፣ ጩኸት ብቻ ነው የሚስተናገደውና ይሄ ስብስብ ተመልሶ መንግስት የመሆን ተመልሶ የአማራን ህዝብ ወክሎ የማስተዳደር እድል እንደሌለው በደንብ ከሚያመላክቱ ነገሮች መካከል አንደኛው ነው ብለህ ልትወስደው ትችላለህ። አስረስ በእነሱ በኩል እንዳልከው የሚጠቀስላቸው ወይም የሚጨበጥላቸው ነገር ባይኖርም ህዝቡን ለማሳት የሚሄዱበት ደረጃ ወይም ደግሞ እናንተን ለማጠልሸት የሚሄዱበት ደረጃ እንዳለ ሆኖ በመድረኩ የሚሰሙና ተገደውም ይሁን በፍቃዳቸው የመጡ የነዋሪዎች ድምጾች አሉ። እነዛ ድምጾች እንግዲህ ምን ሰማቸው ተመርጠው በአገዛዙ ሚዲያዎች ተለቀውልን እንደሆነ ታሳቢ እናደርጋለን። ነገር ግን በንግግራቸው ቅሬታዎች ያሏቸው በደል ደረሰብን የሚሉ ካላያም ደግሞ የአመራሮችን ስም ጭምር ጠቅሰው የሚያጥላሉ ሰዎችም እንሰማለን እና በተለይ አንተ እንግዲህ ይህን ትግል ከወጣ 4 ዓመት ነው። ከዚህ ህዝብ ጋር በተለያዩ መድረኮች ተገናኝታል። ባታገኘው እንኳን ፍላጎቱ ምን እንደሆነ የአማራ ህዝብ ፍላጎት ችግሩ መነሻውን በደንብ ስለምትለይ ስለምታውቀው ብዬ ነው። ስላየሁም ስላጠናሁም ምንድነው በዛ ውስጥ የምትሰማው ነገር? ተጨባጭነት የሌላቸው ናቸው ማለት እንችላለን የሚቀርቡት? ሪሊ የፋኖ አደረጃጀት ውስጥስ እንደዚህ አይነት ችግሮች አይስተዋሉም ማለት ይቻላል? አስረስ እንግዲህ ከዚህ በፊትም ገልጫዋለሁ። የፋኖ ሰራዊት የመላእክት ስብስብ አይደለም። ለዛውም ደግሞ ከተለያየ ዩኒት የመጣ ሰራዊት ነው ያለው። ለዛውም የትኛውም የሚሊታሪ አካዳሚ ወይም የተለየ ሚሊታሪ ዶክትሪን የወሰደ ስብስብ አይደለም። ሊደርሺፕም ቢሆን በቂ ኤክስፖዠር እና የካበተ ልምድ በተለይ በትጥቅ ትግል ሂደት የካበተ ልምድ ያለው አመራር አይደለም ያለን። አዲስ ወጣት ኒው ጄኔሬሽን በራሱ አቅም በራሱ ፍላጎት በባዶ እጁ ተነስቶ እዚህ የደረሰ እንደው በዋናነት ከሶሻል ሙቭመንት ከማህበራዊ ንቅናቄ የተፈጠረ ሰራዊትና አመራር ነው ያለ። ስለዚህ በዚህ ውስጥ የዲሲፕሊን ችግሮች ይኖራሉ፣ የጽናት ችግሮች ይኖራሉ፣ የአመለካከት ችግሮች ይኖራሉ። አሉም በተጨባጭ በጣም በርካታዎቹን ነገሮች እርምጃ እየወሰድን የሪፎርም ስራዎችን እየሰራን አመራሮችን ከአንድ ቦታ ወደ ሌላ ቦታ እያዘዋወርን ሰራዊቱን ከአንድ ቀጠና ወደ ሌላ ቀጠና እየፈወዝ እያስተካከልናቸው ነው። ከዛ መካከል ግን እየሾለኩ የሚፈጸሙ አልፎ አልፎ የሚከወኑ ህገወጥ ድርጊቶች አሉ። በነገራችን ላይ እነዚህን ድርጊቶች የምንቀጣበት የምናርምበት የራሳችን መዋቅር አለ። ፍትህ የሚሰጥ ውሳኔ የሚሰጥ የህግና ስነ ስርዓት ጉባኤ ሁሉ አለን በእያንዳንዱ ወረዳ ማለት ነው። ስለዚህ በዛ መካከል በአንድ በኩል ያው ወንጀል በራሱ ማህበራዊ ክስተት ጭምር በመሆኑ የሚፈጠር ወንጀል አለ። በሌላ በኩል በትግል ሂደት ውስጥ በትጥቅ ትግል ሂደት ውስጥ የታጠቀ ኃይል ወጣት ኃይል ትኩስ ኃይል ሊፈጥረው የሚችለው ቅድም እንዳነሳሁት ከአመለካከት መዛነፍም ከዲሲፕሊን እጥረትም የሚፈጠሩ ችግሮች አሉ። እነኚህ ችግሮች በእርግጥ አሳሳቢ ናቸው ወይ? በእርግጥ አገዛዙ ይሄ ችግር አሳስቦት ነው ወይ? በጅምላ የሚደፍር አገዛዝ፣ በጅምላ የሚቀማ አገዛዝ፣ በጅምላ የሚጨፈጨፍ አገዛዝ ሞራል አለው ወይ? አንድን ኢንሲደንት አንድ ሆነ ቦታ ይሄ ስለ በሚዲያ የተባለው የተነገረው ነገር እውነት ነው እያልኩ አይደለም። ግን ደግሞ እንደው ፍጹም ነን ምንም አይነት ስህተት አንሰራም ምንም አይነት ህዝብ የሚያስቀይም ነገር አንሰራም ብዬ ልል አልችልም። ነገር ግን ያንን ነገር ማጮህ የተፈለገበት አላማ ፋኖ ፖለቲካዊ ኮዝ እንደሌለው አላማ እንደሌለው ለማሳየት ነው። አንዳንዴ በጣም ያስቃል። ህይወት የምትገብርለትን አላማ ምንም ተልኮ ሳይኖርህ ልትረብሽ እንደወጣ አድርጎ ማሰብና ያንን ለህዝብ መንገር በራሱ የሚያስቅ ነገር እኮ ነው። እያንዳንዱ የፋኖ ሰራዊት በሞት መሀል ነው የሚያልፈው። እያንዳንዱ የፋኖ አመራር በሞት መንጋጋ መሀል ነው የሚያልፈው። ማን መቼ እንደሚወድቅ እንኳን ማን የትግሉን መጨረሻ እንደሚያው እንኳን እርግጠኛ ባልሆንበት ሁኔታ ነው የምንኖረው። ስለዚህ ያ ማለት ለዓላማችን
ያለንን ቁርጠኝነትና ጽናት በግልጽ የሚያመላክት ነው። ስለዚህ እንደ አንድ ተራ ወንበዴ ወይም እንደ አንድ ተራ አሸባሪ ወይም እንደ አንድ ሌላ ሃይማኖታዊ መሰረት ያለው ወይ ሌላ አይዲዮሎጂካል መሰረት ያለው የሽብር ቡድን አድርጎ ለመሳል ይሞከራል አንድን ኢንሲደንት በማንሳትና ሀቁ ግን እሱ አይደለም፣ እውነታው እሱ አይደለም። እነኛ አንዳንድ የሚደረጉ ክስተቶችን የመክሰስም አቅምም የለውም። ቅድም እንዳነሳው በአንድ በኩል ጨዋሂ መሆኑን ነው። እንግዲህ አቅም ካለው ወታደራዊ አቅም ካለው ብልጫ ካለው ፖለቲካዊ ብልጫ ካለው ማሸነፍ፣ ማስተካከል፣ ማረም ይችል ነበር አገዛዙ። ያንን ማድረግ ስለማይችል ስለዚህ ስም ማጥፋት ላይ ነው የተሰማራው፣ ጩኸት ላይ ነው የተሰማራው። ይሄ ደግሞ አቅሙ በእጅጉ መዳከሙን ፖለቲካዊ ምላሽ መስጠት የማይችል በወታደራዊ እንቅስቃሴ ማሸነፍና አጠቃላይ ሞኖፖሊ ኦፍ ቫዮለንስ የሚባለውንም በቁጥጥር ስር ማድረግ የማይችል አገዛዝ ስለሆነ የቀረው ምርጫ መጮህ ነው። የቀረው ምርጫ የፋኖን ስም ማጥፋትና ትግሉን ማንቋሸሽ ነው። ያ ነው እየተደረገ ያለው እንጂ ያ ጉዳይ አሳስቦትም አይደለም፣ የህዝብ ጥያቄ አሳስቦትም አይደለም። እንዳነሳውልህ መንገድ ዘግቶ ህዝብ የሚጨፈጭፍ አብያተ ክርስቲያናትን ምሽግ የሚያደርግ የሃይማኖት አባቶችን የቅኔ ተማሪዎችን የሚጨፈጭፍ አገዛዝ ስለ አንድ ፋኖ ግለሰብ ስለፈጸመው አንድ ወንጀል በዚህ ደረጃ መክሰስ የተፈለገበት ምክንያት አገዛዙ አቅም ስላነሰውና ስለማይችል በአንድ በኩልም ደግሞ ስለማይፈልግም ጭምር ነው። እንግዲህ እንደ ስልት ተወስዶ ነው ህዝቡ እየተጨፈጨፈ እየተገደለ ያለው እየተዘረፈ ያለው አንድ የጦርነት ስልት ተወስዶም ጭምር ስለሆነ ነው ያንን ማስቆም የማይፈልጉት። ስለዚህ ያንን የሚያደርግ አካል ፋኖን በዛ ልክ መጮህና መክሰሱ አቅም እንደሌለውና የሚፈልገውን ነገር ማሳካት እንደማይችል የሚያሳይ ነገር ነው። ችግሩ ግን በዛ በሚዲያ በሚነገረው ልክ ባይሆንም በልኩ በየትኛውም የትጥቅ ትግል ሂደት እንደሚከሰተው ችግር አለ። ያንን ችግር ግን ከስሩ የማረም ስራ በየዕለቱ እየተከናወነ ነው ያለ። ሙሉ መዋቅሩም አንዱ ተልእኮውና ሚናው እንዲህ አይነት ችግሮችን ማረም ነው። ያንን መስተካከል ያለበት ችግር አንዳንድ የሚከሰቱ ኢንሲደንቶች እንዳሉ ግን የተረጋገጠ ነው። ከዚህ በተቃራኒ እናንተ እንቅስቃሴ ላይ ይህ ሁሉ እያደረገ ያለው ጊዜ በማግኘቱ ወይም ደግሞ በእናንተ ስራ ውስጥ ያለው ሂደት ባለመጠናቀቁና የምታስቧቸው የምታልሟቸው ነገሮች በፍጥነት ባለመከናወናቸው ነው ብለው የሚያነሱ ሰዎች አይቻሉ። በተለይ በማህበራዊ ሚዲያው የነዚህን ከሳሾችና የነዚህን ጨዋሂዎች ድምጽ ምንሰማው የፋኖ አንድነት ባለመበሰሩ፣ የፋኖ አመራሮችም እርስ በራሳቸው ያላቸውን አንድነት በፍጥነት ጨርሰው ለህዝባችን ላይ የተጫነን መከራ ለማቃለል የሚከፍሉትን ዋጋ ማሳነስ ባለመቻላቸውና ጊዜ በመውሰዱ ነው የሚሉ የቅሬታ አይነት የሚመስሉ ግን ደግሞ የትግሉ ደጋፊ የሆኑ ሰዎች የሚያቀርቧቸውን አይቻለሁ። አስረስ ይህ ሁሉ ሲያደርግ ብልጽግና አስፓልት ለአስፓልትም ሲሄድ ወይም በሰማይ ሜዶ ስብሰባ ሲቀመጥና አስገድዶ ህዝቡንም ሲያወጣ በእናንተ በኩል የምታደርጓቸው እንቅስቃሴዎች ቀጠሮ የሚበዛባቸው ነገ ዛሬ የሚባሉ መሆናቸው በራሱ አንድ ክፍተት አይደለም ማለት ይቻላል ወይስ በተቃራኒው ይሄ ሁሉ እሱ እያደረገ ከሆነ ብልጽግና እናንተ ምን እያደረጋችሁ ነው በአሁኑ ሰዓት? ምንም ማስተባበያ ያስፈልገውም። ትልቁ ክፍተት ይሄ ነው። በፋኖ የትግል እንቅስቃሴ ውስጥ እስካሁን ባለው ሂደት በቃ ሶፋር ትልቁ ፌለር የፋኖ አንድነት አለመኖሩ ነው። አንድ ወጥ የሆነ የትጥቅ ትግል ሊደርሺፕ በጣም ሴንትራላይዝድ የሆነ ሹል የሆነ አመራር ስለት የሆነ ሊደርሺፕ ይጠይቃል። ይሄ የትግሉ ባህሪ ነው። ነገር ግን የመጀመሪያው ፌዝ ላይ በተለይ መዋቅሩን በማፍረስ ያገዛዙን የጥራት መዋቅር በማፍረስ ህዝቡን በማደራጀት እና በሌሎች ሂደቶች ይሄ ቦቶም አፕ የሆነው አፕሮች ብዙ ጥቅሞች እና እንቅስቃሴዎችን አሳክቷል። ለሞቢላይዜሽን ፐርፐዝ ጠቅሟል። አሁን ባለበት ደረጃ ግን በዛ መቀጠል የለበትም። ስለዚህ ምንድነው መሆን ያለበት? አንድ ወጥ ድርጅት፣ አንድ ወጥ መዋቅር፣ አንድ መሪ፣ አንድ ማዕከላዊነት ያለው ኮር አመራር ሊፈጠር ይገባው ነበረ። ይህ አለመፈጠሩ የትግሉ ትልቁ ችግር፣ ትልቁ ሳንካ ነው ብዬ ነው እኔ በግሌ ማምነው። እንግዲህ ስላለፉት ነገሮች፣ ስለታገልናቸው ነገሮች፣ ይሄ ችግር እንዲታለፍ ስላደረግነው ነገር መናገር አልፈልግም። አሁንም እየሆነ ስላለው ነገርም እንግዲህ በውጤት ቢገለጽ ስለሚሻል እዛ ላይ ብዙ ማተኮር አልፈልግም። አንዱ መሰረታዊ ችግር ግን ይሄ ነው። እንደተባለው አገዛዙ ይሄንን የማጭበርበር እድል እንኳን ያገኘው
አሁን እያደረገ ያለውን አሁን አንተ እንዳነሳው አስፋልት ዳር ባሉ ከተሞች እየዞረ ህዝብ እየሰበሰበ እንዲጮህ እና እንዲያስጮህ ስም እንዲያጠፋ እንዲያንቋሽሽ እንኳን እድል የተገኘው በዚህ የፋኖ አንድነት አለመበሰር የፋኖ አንድ ወጥ ድርጅት በሚገባና ጤናማ በሆነ መንገድ አለመወለድ ምክንያት እንደሆነ ምንም እኔ ጥርጣሬ የለኝም። በግሌ አንዱ ትልቁ ችግራችን እሱ ነው ብዬ ነው እማምነው። ሌላው ይሄ ኢሊቱ ትግሉ ላይ ሊኖረው የሚገባው አስተዋጽኦ አጠቃላይ የህዝቡን ፖቴንሻል እና አቅም የሚመጥን ተጋድሎ በማድረግ የሚነሱ ነገሮች ተጨማሪ ነገሮች ሊነሱ ይችላሉ። ነገር ግን ያ የሌሎቹ ድርሻ ስለሆነ ስለሱ ብዙ ማተኮር አልፈልግም። ግን አንድ የፋኖ አመራርና በዚህ ትግል ውስጥ እንዳለ ሰው በጋራ የሚያስጠይቀን ነገር ቢኖር በጋራ ኃላፊነት ልንወስድበት የሚገባው ጉዳይ ቢኖር የአንድነቱ አለመምጣት ነው። እኔ በዚህ አጋጣሚ በሁሉም ቀጠና በሁሉም የፋኖ መዋቅር ውስጥ ላሉ ወንድሞች ደፋር ውሳኔ፣ ታሪካዊ ውሳኔ ወስነን አንድ ነገር ላይ እንድንደርስ ጥሪ ማቅረብ ፈልጋለሁ። በግሌ በጣም በርካታ ነገሮችን ኦልሞስት ለ3 አመት ማለት ትችላለህ ብዙ ድካሞችን ደክሜያለሁ ይሄ እንዲሳካ ዛሬ ባለበት ደረጃም ትግሉ ሳይደርስ አሁንም በደረሰበት ሁኔታ ብዙ ጥረት እያደረኩ ነው፣ ወደፊትም አደርጋለሁ። ነገር ግን ሁላችንም ተመሳሳይ እይታ ተመሳሳይ አመለካከት ኖሮን በጋራ ማሸነፍ እንድንችል በጋራ ወደፊት መግፋት እንድንችልና የህዝቡን ስቃይ እንድናስቆምና ፎይታ እንድናመጣ እኔ ጥሪ ማቅረብም ጭምር ፈልጋለሁ። እንዳልከው ይሄ ትልቁ ክፍተታችንና ልንሻገረው በጣም እየዳህንበት ያለ በጣም የዘገየንበት ትልቁ ችግር ይሄ ነው ብዬ ነው የማምነው እኔ። መልካም አስረስ፣ አሁን በ4 ኪሎ አካባቢ ጥገኝነት የጠየቁ የቀድሞ ጓዶቻችሁ በተለይም ደግሞ በድርጅትም ሳይሆን በፋኖ ትግል ውስጥ አንዳንዴም በፊት የነበራችሁ ግንኙነትም ቅርብ የሚባሉ አይነት ሰዎች እነ ካፒቴን ማስረሻ ሰጤና ሌሎች ጥገኝነትና የጠየቁና እጅ የሰጡ ሰዎች ወይም ደግሞ በጊዜው ጥሪ ተደርጎላቸዋል በአገዛዙ ተብሎ የሚታመኑ ሰዎች የሚያነሷቸው ክሶች አሉ። የሚቀርብበት ሚዲያ ኤንቢሲ ሚዲያ በተለይ ከአማራ ባለሀብቶች ጋር የተያያዘና 9 አማራ ባለሀብቶች ከብሩክ ከበደ ጋር በመሆን በአዲን አደራጅነት የተከፈተ ሚዲያ ላይ ፕሮጀክት ተደርጎ የቀረበ አንድ ክስ አያለሁኝ። በተለይ ከዋናው ክስ ትላንትና የተነሳውና አመራሮችን ጠቅሶ ጭምር ይሄ የግልህን አስተያየት ማስረስ የምፈልገው የድርጅት ሐሳብ አይደለም። ለምን ከድርጅቱ መልስ በትክክል ይሰጣል ብዬ ስለምጠብቅ በኤርትራ ቆይታ እንዳደረጉ ለኤርትራም ላይ ደግሞ ከህዋት ጋራም በተደረገ ስምምነት 4 ኪሎን ህዋት እንደሚሰጣችሁ እና ወልቃይትን እናንተ እንደምትሰጡ ለህዋት ክስ ቀርቦባቸዋል። በዚህ ስኮፕ ውስጥ የህዋት ፍላጎት ወልቃይት እንደሆነ 4 ኪሎ ደግሞ አሁን በህዋት እጅ ኖሮ ለእናንተ እንደሚሰጣችሁ አይነት ጭምር ንግግሮች በግልጽ እየተሰሙ ያሉት። ከዛም ያለፉ ብዙ ክሶች ይሰማሉ። ራሳቸው ዶላር የሚከፍሏቸው የሻቢያ ሰዎች መሰል ነገሮች ጭምር ይቀርባሉ። የኔ መሰረታዊ ጥያቄ እንደነዚህ አይነት በነገር ላይ በዛ በተለያዩ አካባቢዎች የብልጽግና ጀነራሎች የሚያደርጓቸውም እጅ ሰጠን የሚሉ ሰዎች አብረናችሁ ነበርን የሚሉ ሰዎች የሚያቀርቧቸውም አሉ። የትግሉ ባለቤት የነበርነን እመኑን የሚሉና በአንጻሩ እዚህ ያለው የብልጽግና አመራር ነው ማይታመነው ብለው ሲከሱ የሰማናቸውም አሉ በአንጻሩ ማለት ነው። ነገር ግን ብልጽግና ይህን ሁሉ ሲያደርግ ዘመቻውን በሚዲያ ሲያነሳባችሁ ምንድነው በእናንተ በኩል በእነዚህ ሰዎች አስተያየትና ክስ ውንጀላ ወይም ደግሞ አጠቃላይ መረጃዎች ላይ ያላችሁ አቋም አስረስ አንተ እንዴት ታያቸዋለህ? እውነት ናቸው በመጀመሪያ? ከዛ ቀጥሎስ ሐሰትም ሆነ እውነት ምንድነው ዓላማውስ ብለህ ታስባለህ? እንግዲህ በእውነት ብዙ ማልፈልገውም ጉዳይ ነው ያነሳው። ያው ካነሳው አይቀር መልስ ልስጥበት እንጂ አንዳንዴ ግለሰቦች ጋር እንደዚህ አይነትን ካስላንቲያ መግባት አልፈልግም። ማለት ትልቅ ኃላፊነት እንዳለበት ሰው ትልቅ የሆነ በጣም ትውልድ ዋጋ በሚከፍልበት ትግል ውስጥ አመራር ነኝ ብሎ ያለ ሰው ከእንደነኛ አይነት ተራ ከሆኑ ነገሮች ጋር እንትን ማድረግ አልፈልግም። ግን አጠቃላይ እይታዬን ነው ምነግርህ። በመሰረቱ ይሄ ቀደም ሲልም ብልጽግና ከኢህአዴግ ከወረሳቸው በርካታ ነገሮች መካከል አንደኛው ይሄ ከሻቢያ ጋር ከኤርትራ ጋር ያለው አንድ ነገር በተፈጠረ ቁጥር የግብጽ ተላላኪ የሻቢያ ተላላኪ የሚባል ቀመር አለ። በጣም የኖረ ማለት ነው። ባለፈው አንድ ሚዲያ ላይ
ጠንከር ያለ አስተያየት ሰጥቼበታለሁ በዚህ ጉዳይ ላይ። አንዳንዱ ነገር ከመሰረቱ የሌለ ነገር ነው፣ የሌለ ውሸት፣ ምንም አይነት እንቅስቃሴ እንዳልኩ በተናጥል የተደረገ የሁለትዮሽ ግንኙነት ወይ ውይይት የለም። ፎርዛት ማተር 4 ኪሎ በቲፒኤልኤፍ መዳፍ ውስጥ እንኳን በአብይ አህመድ እጅ ነው ያለው። ቲፒኤልኤፍ 4 ኪሎን ይዞ ለፋኖ ነው የሚሰጠው። ምን ብሎ ነው? ምን ፈልጎ ነው የሚሰጥ? የመጨረሻው ቁልፉ እሱ ነው አይደለ? ቤተመንግስትን የያዘ አካል በምንም ትራንዛክት ሊያደርግህ ሊለውጥ አይችልም። እና ይሄ ዝም ብሎ ማለት ይሄን የሚያነሱና የሚናገሩ ግለሰቦች ያለባቸውን የአመለካከት መዛነፍ እና ደካማነት፣ የፖለቲካ አረዳድ ድክመት የሚያሳይ ነው። ወደዚህ ግን አንዱ ያመጣቸው ነገር ፉክክር ያለ ይመስለኛል ለአብይ አህመድ በገበሩ ሰዎች መካከል ዝም ብሎ የሚንጸባረቅ ነገር። እንደው በዚህ በትግራይ ኃይሎች በኩልም ከመጡት የምታየው ነገር አለ፣ ከሌሎቹ የምታየው ነገር አለ። ሰሞኑንም ጌታቸው ረዳ አንድ የሆነ አርቲክል ጻፈ ተብሎ ሲዘዋወር አይቻለሁኝ። ፕሪቶሪያን ያዳነው አብይ ነው የሚል። እንግዲህ ከዚህ በፊት አልጀዚራ ላይ በነበረው እንቅስቃሴ አብይ ተቀይሞታል መሰለኝ፣ እሱን ለማስተካከል ሊሆን ይችላል። እና ለአብይ የበለጠ በመገበር ፉክክር አለ በባንዳዎች መካከል ማለት ነው። እነዚህ ህዝባቸውን ያሳደጋቸውን ያስተማራቸውን ታጋዮች ናቸው፣ ፖለቲከኞች ናቸው ብሎ ያከበራቸውንና ያነገሳቸውን ህዝብ የካዱ ባንዳዎች መካከል ከፍተኛ የሆነ ሩጫ አለ፣ ከፍተኛ የሆነ ፉክክር አለ። ያ ፉክክር ደግሞ የሚንጸባረቀው ራሳቸውን ከሻቢያን በመራገም ቲፒኤልኤፍን በመራገም ወይም ከአብይ አህመድ በተጻራሪ ያሉ ኃይሎችን በመራገም ነው። ስለዚህ ማንን ያስደስታል? የምንናገረው ነገር ማንን ያስደስታል? አብይን በምን ያክል ደረጃ ያስደስተዋል? የብልጽግና መዋቅር ምን ያክል ያስደስታል ተብሎ ታስቦ ስለሚነገር ከመሰረቱ የሚዛነፈው እዛ ላይ መሰረተ ቢስ ነው። በነገራችን ላይ እስካሁን ከዱ ከሚባሉት እጅ ከሰጡት ወይም በፋኖ መዋቅር ውስጥ ነበርን ከሚሉት መካከል አንዳንዶቹን እኛ እንደ ቆሻሻ ካራገፍናቸው በጣም ረጅም ጊዜው ነው። በጣም ረጅም ጊዜው አስቀድመን ስለምናውቅ፣ ነገር ግን ያው በራሱ ቅድም እንዳነሳሁት የዚህ የአማራ የፋኖ ተጋድሎ አንድ ወጥ ድርጅት ቁመና የሌለው በመሆኑ ምክንያት አንዱ የጣለውን አንዱ እያነሳ በተፈጠረ እድል ምክንያት ያው መሪ መስለው ታጋይ መስለው በመቆየታቸው ነው ይሄ አሁን የተፈጠረው ወጅንብር የተፈጠረና የሚያውቁትም ነገር የለም። የኮር ሊደርሺፑም አካል አይደሉም፣ የትግሉም ባለቤት አይደሉም፣ የሳቢውም ባለቤት አይደሉም። አውጡ ብትላቸው እንኳን ብትገርፋቸው እንኳን ሊያወጡ የሚችሉት ሚስጥርም የለም፣ የሚያውቁት ነገርም የለም። በነገር ላይ አሁን የተነሳው ነገር አክቲቪስቶች የሚያወሩት እኮ ነው፣ ሌላ ነገር እኮ የለውም። ምንም አዲስ ነገር የለውም። አንዱ በባንዳ ስም ሊናገረው ይችላል፣ አንዱ በአክቲቪስት ስም ሊናገረው ይችላል፣ አንዱ በካድሬ ስም ሊናገረው ይችላል፣ አንዱ ደግሞ ኮከብ ደርድሮ ሊናገረው ይችላል። ሁሉም የሚናገሩት አንድ አይነት፣ ጀነራሎቹ የሚናገሩት፣ የመንግስት ጋዜጠኞች የሚናገሩት፣ ካድሬዎቹ የሚናገሩት፣ እነዚህ ከዱ ባንዳዎች የሚናገሩት ቋንቋው ተመሳሳይ ነው። ምንም የተለየ ነገር የለውም። እና እንደው ምንም በሌለ ነገር ላይ አስተያየት ለመስጠት ያስቸግራልና እንዳነሳውልህ ኮር ሊደርሺፑ ላይ እንዲህ አይነት ችግር ስለሌለና የሚያውቁትም ነገር የሚያውቋቸውን ፖለቲካዊ ውሳኔዎች ስለሌሉ ይዘው የሚቀርቡት ነገር ይሄ ነው። እንግዲህ ሰራዊት ይዘህ ካልቀረብክ፣ መዋቅር ይዘህ ካልቀረብክ ምንድነው ይዘህ የምትቀርበው? ወሬና አሉባልታ ነው። በቃ እጃቸው እጅ ከምን ስለሚባል ያው ለአገዛዙ የገበረ ወይ ለአብይ አህመድ መዋቅር የገበረ ሰው እጅ ከምን ሲባል የሚያነሱት ነገር ነው እና መሰረተ ቢስና ሐሰት ናቸው አጠቃላይ ሁኔታዎቹ። እንደ ተቋም እንደ ድርጅት እንደ ምናምንም መልስ ሊሰጥባቸውም ያንን የሚመጥኑም አይደሉም እውነት ለመናገርና ምንም ከሎጂኩ ራሱ ተነስተህ መናገር ትችላለህ። ፎርዛት ማተር ማን ነው ፋኖ ወልቃይትን ሰጭና ነሽም ቢሆነው? ይሄ እኮ የህዝብ ጉዳይ ነው፣ የአማራ ህዝብ ጉዳይ እንጂ የአንድ ግለሰብ ወይ የአንድ መዋቅር ወይ የሆነ ቡድን ጉዳይ አይደለም። በእኛ መዳፍም በእኛ ውሳኔም የሚቀየር የሚለወጥም ነገር አይደለምና ይህንን ሁሉ ነገር እንግዲህ ለህዝቡ ምን ሚዲያዎቹ ራሱ አሁን የጠቀስከው ሚዲያ ጨምሮ ለህዝቡ ያላቸውን ንቀት ነው የተረዳሁትና ህዝቡ ይህንን ጉዳይ በምን ደረጃ አዳምጦ ምን ሊስቅብን ይችላል ተብሎ እንኳን አለመታሰቡ የሚገርም ነገር ነውና በዛ ደረጃ በጣም ትራሽ የሆነ ነገር ስለሆነ ከዚህ በላይ ምንም አስተያየት ሊሰጥበት የሚችል አይደለም። ልክ ነው አስረስ። በእርግጥ እነሱ እጅ ስለሰጡ ህዝቡና እጅ ሰጥቷል፣ በቃ ህዝቡም ከኔ ጋር ነው ብለው የሚናገሩ ጭምር ናቸው። እጃቸውን ሰጥተው 4 ኪሎ ስለገቡ የህዝቡ ጥያቄ የለም ብለው ወደ መካድ ጭምር ይሄዱ ስለሆኑ እንደው በዚህ ላይ ባላነሳ ብትል ሐሳብህ ይገባኛል።
በቅርብ ጊዜያት የተፈጠሩ የዲፕሎማሲ መልክ የሚመስሉ ነገር ግን የአብይ አህመድን የልመና ዲፕሎማሲ የሚያሳዩ የዲፕሎማሲ እንቅስቃሴዎች አሉ። እነሱ ላይ አስተያየትን ስለፈለግኩ ነው። ከህንድ እንግዲህ የህንድና የኢትዮጵያ ግንኙነት እጅግ ትልቅ ግንኙነት የነበረ ነው። የህንዱ ፕሬዚዳንት መጥቶ ፓርላማ ረፍት የለሽ ጭብጨባን አዳምጦ ሄዷል። ያደረገው ንግግር እንኳን ያው የምናውቀው የኢትዮጵያና የህንድ ታሪክ የምናውቀው ነው። ምናልባትም አንድ የፊልም አክተር ሊተርክልን የሚችለውን አይነት ጎሬ ነው ያወሩት የህንዱ ፕሬዚዳንት። እሳቸው በህዝባቸው ላይ ስለተመረጡ ምንም ንቀት የለኝም ለሳቸው። ነገር ግን ለኛ ሀገር ያ ሁሉ የሚያስጨበጭበው ነገር ስላስገረመኝ ነው። አንድ ይሄ ነው። ይሄን እንዴት ታያለህ? ሁለተኛ ከኤርትራ ወይም ደግሞ እንደዚህ ሪጂናል ኢንስቲትዩሽኖችን ጥለው የሚወጡ ሀገራት እንደ አዲስ እየመጡ ነው ያሉት። አንዱ ኢጋድ ነው። እሱም በቅርብ ጊዜ የአማራ ህዝብ የፖለቲካ ጥያቄ የሚያስመልስ ስምምነት አደረግኩ የሚል የስምምነቱ አካል ነኝ ብሎ ያለው በወርቅነህ ገበየሁ የሚመራውን ኢጋድ በኤርትራ በኩል ጥለው እንደወጡ ሰምተናል። ሌሎችም የሱዳንም መንግስታት ጭምር በዚህ ላይ ሀሳብና ፍላጎት እንዳላቸው ጥለው ለመውጣት ወይም እያጤኑ እንደሆነ መረጃዎች ያሳያሉ። አስረስ ይሄ አብይ አህመድ ዲፕሎማሲ ነው ብሎ እያደረጉ ያለ ትላንትም የሶማሊያውን ፕሬዚዳንት ይዞት በወታደራዊ አቀባበል የማድረግ ነገር አይተናል። ከአንድ ዓመት በፊት ወታደራዊ ወረራ ሲያረግለት የነበረው ሊያረግለትና ሙሉ ለሙሉ ክህደት ውስጥ ገብቶ የሀገሩ ሉዓላዊነት አልጠብቅለት ያለውን አንካራ ሚዲዮ የፈረመውን ስምምነት ማስከበር ያልቻለው አብይ አህመድ እንደገና የፕሪቶሪያን ስምምነት ማስጠበቅ ያልቻለው የአፍሪካ ህብረትን ጭምር እንደ መጫወቻ የሚያየውና ግልጽ የሆኑ ዓለም አቀፍ ሁሎችን ጭምር የሚያፈርሰው አብይ አህመድ በዲፕሎማሲ መስክ አለሁ ለማለት ይሞክራል። ነገር ግን ያንተ እይታ ምንድነው? እዚህ ላይ ምን እያደረገ ነው ያለው? በእርግጥ እነዚህ የዲፕሎማሲ የሚመስሉ እንቅስቃሴዎች ፍሩትፉል ናቸው ለአብይ አህመድ ወይም ለዚህ ስርዓት ዋጋ የሚያስመጡለትና አንዳች ነገር የሚጨምሩለት ናቸው ማለት እንችላለን? መልካም። በነገራችን ላይ አብይ አህመድ ዲፕሎማሲ ከሚባለው ነገር ጋር ፍጹም የተጋጨና ምንም የዲፕሎማሲ መሰረታዊያንን ጭምር የማይረዳ ግለሰብ መሆኑ ከታወቀ የቆየ ነገር ነው። ያለንበት ዘመን ትራንዛክሽናል የሚባለው ዲፕሎማሲ ምንድነው? ሰጥቶ መቀበልን የሚጠይቅ ዘመን ላይ ነው ያለ ነው እና አንድ ነገር የዲፕሎማሲ ስራ ተሰራ ከተባለ ውጤት ይፈልጋል፣ ተጨባጭ ውጤት ይፈልጋል። ያ ውጤት የሚመጣው ደግሞ አንተ ባያስከው ነገር ነው። ኢትዮጵያ ለዓለም የአብይ አህመድ ኢትዮጵያ ለዓለም ምን ትሸጣለች፣ ከዓለም ምን ታመጣለች፣ ለምን ታሳያለች የሚል ነገር ውጤት አለበት። ከዚህ በፊት የነበሩት የዲፕሎማሲ መንገዶች በተለይ ከዚህ ከፖሊሲ ጋር ከአይዲዮሎጂ ጋር በሚኖርህ ግንኙነት ላይ የተመሰረቱ ነበሩ። በተለይ በዚህ በቀዝቃዛው ጦርነትና ከዛም በኋላ ለተወሰነ ጊዜ የነበረ ነገር አሁን ያ የለም። ቢኖር እንኳን አብይ አህመድ ምን አይነት አይዲዮሎጂ እንዳለው ማወቅም ስለማትችል በዛ ላይ ያሳካው የሚችል ዲፕሎማሲ የለም። ሌላው ኢትዮጵያ ካላት የህዝብ ቁጥር ብዛት አኳያ ማርኬት ልትሆን ትችላለች፣ ስለዚህ ገበያ ልትሆን ትችላለች በሚል ዲፕሎማሲ ልትሰራ ትችላለህ። ይሄ እንዳይኖር ደግሞ ሰላም የለም ሀገሩ ላይ። በቃ የዲስኢንቴግሬሽን ጫፍ ላይ ያለ ሀገር ነው። ከፍተኛ የሆነ የህዝብ እልቂት የሚከናወንበት ሀገር ነው። በዚህ ምክንያት ገበያ የለውም፣ ሰላም የለም፣ ወይም ደግሞ የተለየ ማዕድን ወይም የተለየ ሪሶርስ የለም የነኝህን ሀገራት ወይም የሌሎችን ትኩረት ሊስብ የሚችል። በሌላ በኩል ደግሞ ከዚህ በፊት ኢትዮጵያ የምትታወቅበት የሴኩሪቲን ኤክስፖርት የማድረግ ወይም በዚህ በሰላም አስከባሪነት በመሳተፍ ወይ ደግሞ አንከር ስቴት በመሆኗና ስቴብል የሆነች ሀገር በመሆኗ በአፍሪካ ቀንድ ላይ ሌሎች ሀገራት ላይ ሊነሱ የሚችሉ ጦርነቶችን በማርገብ ሊኖራት የሚችላትን በጎ ሚና በተቃራኒው ነው አብይ አህመድ እየተጫወተ ያለው። ምክንያቱም የአፍሪካ ቀንድ የትርምስ ፕሮጀክት እየመራ ያለ ግለሰብ ስለሆነ። ሌላው ኢትዮጵያ የነበራት የዲፕሎማሲ እርሾ ከዓለም አቀፍ ተቋማት ጋር በነበራት ቁርኝት በተለይ ከአፍሪካ ህብረት፣ ከተባበሩት መንግስታት ድርጅትና ከሌሎች ዓለም አቀፍ ፕሪንሲፕሎች ጋር ያላት ትስስርና መስራች ሀገር በዚህ አፍሪካን ከቅኝ ግዛት ነፃ በማውጣት ሂደት አፍሪካዊ ተቋማት እንዲፈጠሩ በማድረግ ሂደት ሊግ ኦፍ ኔሽንና ዩናይትድ ኔሽን በመመስረት ሂደት ከነበራት ሚናና ተሰሚነት አኳያ ወይም ያነሳቸውን ያካተተ የራሷ ተሰሚነት ስለሚኖራት ከዛ ተሰሚነት ወይም ተደማጭነት ማትረፍ የሚፈልግ ሀገር ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት ሊፈጥር ይችል ነበር። ነገር ግን እነዛን የኢትዮጵያ የነበራት እርሾዎች 100% አብይ አህመድ ገደል ስለከተታቸው አሁን ከኢትዮጵያ የሚገኝ የዲፕሎማሲ ሽል
እንግዲህ ያነሳው እንደ ምሳሌ የተነሳ የህንድ ጉዳይ ነው። ለእኔ ዲፕሎማሲ ማለት ኢትዮጵያ ከህንድ ጋር ከሚኖራት ግንኙነት ምን ታተርፋለች፣ ኢትዮጵያ ለህንድ ምን ትሰጣለች የሚል እንጂ የህንዱ ጠቅላይ ሚኒስትር ከአብይ አህመድ ጋር የሚነሳው ፎቶ ለኢትዮጵያ ዲፕሎማሲ የሚያመጣው አንዳችም ነገር የለም። ለአብይ አህመድ የግልና ወይም አብይን ለሚያሞግሱ ግለሰቦች ሊጠቅም ይችላል ያ ፎቶግራፍ። ከዛ በመለስ የሚገኝ ነገር የለም። ከዚህ በፊት ህንድና ኢትዮጵያ የነበራቸው ግንኙነት ምንድን ነው? ለምሳሌ የዚህ ከኢንቨስትመንት ጋር የተያያዘ በርካታ ህንድ ኢንቨስተሮች በተለይ ከአብይ አህመድ መምጣት በፊት ነበሩ። አሁን እነዛ ውሎች ወይም እነዛ እንቅስቃሴዎች አሉ ወይ? የሉም። ምንም አይነት ኢኮኖሚያዊ እንቅስቃሴ የለም። ለምሳሌ ቱርክን ብታነሳ ከቴክስታይል ጋር ተያይዞ ከሌሎችም እንቅስቃሴ ጋር ተያይዞ ከባቡር ሀዲድ ግንባታ ጋር ተያይዞ ከቱርኮች ጋር የነበረ ኢኮኖሚያዊ ግንኙነት አለ። ዛሬ ከቱርክ ጋር ያለን ግንኙነት ከምን ጋር የተያያዘ ነው? ከባይራክታር ድሮን ጋር የተያያዘ ብቻ ነው። በተረፈም የወደሙ ኢንዱስትሪዎች ካሳ ጥየቃ ነው ያለው አብዛኛው። እንደውም በተርሞይሉ ምክንያት በተነሳው አመፅ ምክንያት እንደዚህ አይነት ነገሮች ነው ያሉት። ስለዚህ ዛሬ አብይ አህመድ የዓለምን የሚሊተሪ ማርኬት ነው ሲዳሰስ የሚውለው። አንዴ ኢራን፣ አንዴ ቱርክ፣ አንዴ ቻይና ሄዶ ዊንግሎንግ ነው ሊያመጣ የሚችለው። ኢራን ሄዶ የኢራንን ድሮን ምርቶች ነው ሊያመጣ የሚችለው። ቱርክ ሄዶም ባይራክታር ነው ሊያመጣ የሚችለው። ከዚህ ያለፈ ከዚህ የሚሊተሪ ግንኙነት ከዚህ የጦር መሳሪያ ግንኙነት ያለፈ የሁለትዮሽ ግንኙነቶችም ሆነ የመልቲላተራል ግንኙነቶችን በተመለከተ አብይ ለኢትዮጵያ ሊያሳካው የሚችለው ዲፕሎማሲ የለም። ምንም አይነት ኢኮኖሚያዊ ትሩፋት ሊያመጣ የሚችል ነገር የለም። ምንም አይነት ፖለቲካዊ ቅቡልነትን ከፍ ሊያደርግ የሚችል ነገር የለም እና በአንድ በኩል በራሱ አብይ አህመድ ፈጽሞ የማይታመን በመሆኑ ምክንያት ውል አድርገህ ወይ ከአብይ አህመድ ጋር ተዋውለህ ሊፈጸም የሚችል ነገር እንደሌለ እየታወቀና በጣም አሁን ፓብሊክ እንትን እየሆነ ስለመጣ በዚህ ምክንያት የሚደረግ ዲል አይኖርም ነው። በሌላ በኩል ደግሞ እንዳነሳው ምንም አይነት የዲፕሎማሲ እርሾ ስለሌለ ኢትዮጵያ ልትሰጠው የምትችለው ነገር ስለሌለ ጦርነት ላይም በመሆኗ ምክንያትና ከሰውየው አጠቃላይ ዲፕሎማሲን ከሚያይበት መንገድ ጋር የትኛውንም ሀገር አቋም አስይዞ ለኢትዮጵያ ጥቅም ሊያስከብር የሚችል ስራ ሊሰራ የሚችልበት ነባራዊ ሁኔታ የለምና እነኚህ መሪዎች ወደ ኢትዮጵያ መጥተው 4 ኪሎ ፎቶ ስለተነሱ ወይ የሆነ አቀባበል ስለተደረገላቸው ኢትዮጵያ ዲፕሎማሲ ተመለሰ አንሰራራ ራሳቸው ሲያነሱት ነበር። ከኩስምንና ወደ ምናምን ሲሉ ነበርና ከኩስምንና ወጣ ምናምን ብሎ ለመጮህ ቀደም እንደምናነሳው ለማጭበርበር ሊጠቅም ከመቻሉ በስተቀር አንዳችም ለውጥ ሊያመጣ የሚችል ነገር የለም። አስረስ በመጨረሻ ማነሳለህ እንግዲህ እየታገላችሁለት ያላችሁት ህዝብ የአማራ ህዝብ እና የአማራ ህዝብን ትግል የሚደግፍ የእናንተ ትግል የሚደግፍ በመላው ኢትዮጵያና ዓለም አለ። የሚጠብቃችሁ ኃይል ብዙ ነው። በነገር ላይ እንደምናየው እንደምንሰማው በተለያዩ ሚዲያዎች እንደምንሰማው ፍትህ ያጣ በከተሞች ያለ በተለያዩ የአገሪቱ አካባቢዎች ያለ በሙሉ ፍትህ እንደምታሰፍኑለት ነጻነት እንደምታመጡለት ሀገሩን እንደምታነብሩለት የሚጠብቅ በርካታ ኃይልና የፍትህ ተጠሚ የበደል ጥቃት ሰለባ የሆነ ህዝብ ነው ያለውና ለነዚህ የምታስተላልፈው መልእክት ካለህ በመጨረሻ ማለት ትችላለህ። አመሰግናለሁ። የፋኖ ተጋድሎ ለየትኛውም አገዛዝን ጭቆናን ባርነት የሚታገል ስለሆነ በየትኛውም ማህበረሰብ የትኛውም ፍትህ የተጠማ ማህበረሰብ ሰላም የተጠማ ማህበረሰብ ሊደግፈው የሚገባ ተጋድሎ ነው። በርካታ ነገሮችን በብዙ ጥረት መልክ እየያዙ እየመጡ ነው። መሬት እየያዙ እየመጡ ነው። ስለዚህ ሰላምን ማምጣትን መውለድን የኢትዮጵያን አንድነት ማጽናትን የኢትዮጵያን ዘላቂነት ማጽናትን ጭምር ያካተተ ተልዕኮ ያለው ስለሆነ ሁሉም የሚችለውን ጠጠር እየወረወረ ለተጋድሎ ድጋፍ እንዲያደርግ ማሳሰብ እፈልጋለሁ። አመሰግናለሁ። እኔም አመሰግናለሁ። አስረስ ለነበረን ቆይታ ክብረት ይስጥልኝ። አመሰግናለሁ። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች ለነበረን ቆይታ ከልብ አመሰግናለሁ። ይህን ቪዲዮ ሼር ማድረግ እንደዚሁም ላይክ ማድረግና አስተያየቶቻችሁን ደግሞ ከስር በማስቀመጥ እንድትወጡ ጋብዛለሁ። መልካም ጊዜ እመኛለሁ።